ወይም በክርስቶስ ማመናችን ማረጋገጫው እነሱ ያምናሉ ብለው መመስከራቸው ነው? አይደለም። ስለዚህ በሱ እምነት እኛ ክርስቶስ የሌለን ሆነን ህይወት ያጣን መስለነዋል አይደለም? ይሄ የእሱ አመለካከት። ምክንያቱም ኦል ጂሰሶች ለምሳሌ ኢየሱስ አብ ነው ይላሉ አይደለ? ኢየሱስ አብ ነው፣ ስላሴ የሚባል ነገር የለም ይላሉ። ይሄ እነሱ አመለካከት ነው። የዚህም ሰው አመለካከት የእሱ ነው። እኛ አሁን ራሳችንን በእነሱ መነጽር አይደለም ምናየው፣ ወይም ከእነሱ ጋር አይደለም የምናነጻጽረው። ራሳችንን ከማን ጋር ነው የምናነጻጽረው? ከመጽሐፍ ቅዱስ ጋር። ምክንያቱም ሚዛናችን መጽሐፍ ቅዱስ፣ ራሳችንን የምንመዝነው በመጽሐፍ ቅዱስ ነው። እና መጽሐፍ ቅዱስ ምን ብሎናል ነው ዋናው ነገር። እና ክርስቶስ እንዲህ አለ፣ እኔ መንገድ ህይወትም ነኝ፣ በእኔ በቀር ወደ አብ መግባት የለም አለ። ስለዚህ እርሱ ህይወት ነው፣ መንገድ ነው። ህይወት ነኝ ብሏል፣ ከዛ መንገድ ነኝ ብሏል። አሁን ህይወትነቱን አምኖ በእርሱ መንገድ መጓዝ ነው። ከዛስ ወደ አብ መግባት አለ። እና በክርስቶስ የሆነውን ህይወት ተቀብለን በእርሱ እንጓዛለን። ምክንያቱም መንገድ ነኝ ብሏል። ከዛስ ወደ አብ እንገባለን። ይሄ ነው ህይወት። ስለዚህ ህይወት ከሆነ እያወራን ያለ ነው በክርስቶስ ሆነን ስለምናገኘው ከሆነ ህይወትነት እያወራን ያለ ነው። ያ ህይወት አለ በቤተ ክርስቲያን ውስጥ። የሚገርማችሁ ያ ህይወት ተጠብቆ የሚኖር ነው። እንዴት? ሰው ያምናል፣ አምኖ ተጠምቆ ክርስቶስን ይለብሳል፣ ክርስቶሳዊ ይሆናል፣ ዜግነቱን ይቀይራል፣ መጠሪያውን ይቀይራል። አዳማዊ ይባል ነበር፣ አሁን ክርስቶሳዊ ይባላል። ተመልክታችኋል? የምናገኘው ነገር አለ፣ ከኛ የሚርቅ ነገር አለ፣ ወይም የምናውልቀው ነገር አለ፣ የምንለብሰው ነገር አለ። የምናውልቀው አዳማዊ ማንነታችንን ነው፣ የምንለብሰው ክርስቶሳዊነትን ነው። አሁን ስያሜም ሳይቀር ቀይረናል፣ አመለካከት ተቀይሯል፣ ነጽተናል፣ አዲስ ማንነት ይዘናል። እንዲህ ከሆንን በኋላ ፍሬ እያፈራን እንኖራለን። በየዕለቱ እናደርጋለን፣ ክርስትናችንን እንኖረዋለን፣ ፍሬ እያፈራን እንኖራለን። ስንደክም፣ በኃጢአት ስንወድቅስ እናደርጋለን፣ ንስሐ እየገባን መልሰን ወደ ክርስቶስ እቅፍ እየቀረብን እንሄዳለን። ምክንያቱም ምን አድርጎ አንድ ጊዜ መስዋዕት ሆኖልናል፣ ለኃጢአታችን ቤዛ ሆኖ። ለኃጢአታችን ብቻ አይደለም፣ ለዓለም ሁሉ ኃጢአት። ይህንን እንዴት ነው የምናገኘው? ልክ ስንበድል በንስሐ ስንመለስ ከኃጢአት ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ የለም? ስለዚህ ያንን እናገኛለን ማለት ነው። በዚህ ውስጥ ሁል ጊዜ ምን እናደርጋለን? ከስጋና ከደሙ እንካፈላለን፣ ስጋና ደሙን እንቀበላለን ማለት ነው። እርሱ በራሱ ህይወት ነው። ስለዚህ ህይወት ያለው የት ነው? ስጋ እውነት አይደለም፣ ተራ ምሳሌ ብቻ ነው የሚሉት ጋር ነው ህይወት ያለው። ክርስቶስ ምን ብሏል ስለ ህይወት? ስለ ስጋና ደሙ ቃል በቃል መጽሐፍ ቅዱስ የሚለውን እናንብበው እስቲ። እሺ፣ በነገራችን ላይ አፕሊኬሽን መጽሐፍ ቅዱሶች ላይ ትላንትና ነው እያነበብኩና አንዳንድ አፕሊኬሽኖች እኔ ማን እንደጻፋቸው ራሱ ግራ የሚያጋቡ የሌለ ቋንቋ አጠቃቀም ይጠቀሙ አሉ። ማለት ሌላው የማይለውን ማለት ነው። እና ከተለመደው ወጣ ያለ ምናምን አለና ስታወርዱና ስታነቡ ትንሽ ጠንቀቅ በሉ። እሺ፣ የዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ የሚል ቃል አለ። አባቶቻችሁ በምድረ በዳ መና በሉ ሞቱ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። ከእርሱ በልቶ ምን እንዳይል? እንዳይሞት። ሞት የሚለው የነፍስና የስጋ መለየትን ነው። እርሱን ማን ሞታለን? ስጋውንም በልተን እኮ እሱን ሞት እንሞተዋለን። ያ ሞት ግን መሻገሪያ ነው። አያችሁ? ስለዚህ ሞት አይደለም እየተናገረ ያለው፣ ይህ ከእግዚአብሔር መለየት ስለሆነው ሞት ነው። ሞትን መሞት አይደለም፣ ስለሱ ሞት ነው እየተናገረ ያለውና ከቶ አይሞትም ከእኔ አይወጣም እያለ ነው። እዚሁ መጽሐፍ ላይ ዮሐንስ ወንጌል ላይ በእኔ ያለውን ማንም ከእጅ ፈልቅቆ ሊያወጣ አይችልም ብሎ እንደተናገረ ማለት ነው። ከእርሱ የበላ ከምኑ ከስጋና ከደሙ የበላ ከቶ አይሞትም፣ ሕያው ነው። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ብሎ ተናገረ። ከሰማይ የወረደ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል።
ከእርሱ ሲበላ ለዘላለም ይኖራል። ለዓለም የተሰጠ ደግሞ እንጀራ ምንድን ነው? ስጋው ነው። ስለዚህ ስጋውን በልቶ ሰው ለዘላለም ይኖራል፣ ሕያው ሆኖ ይኖራል። ህይወት ማለት ይሄ ነው እያለ መጽሐፍ ቅዱስ እየነገረ ነው። ከዛ አይሁዶች እንግዲህ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርስ ተከራከሩ ስለ ኢየሱስ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋውን ያልበላ ደሙን ያልጠጣ በራሱ ህይወት የለውም እያለ ነው። እሺ ስብ ያለው ኦሎምፒክ ምናምን የሚል አካውንት መከራን አየህኩ። ስለዚህ ከእርሱ በልቶ እንዳይሞት ህይወት የሚሰጥ እንጀራ ስጋዬ ነው ብሏል። ህይወት ይሰጣል። የማ ስጋ? የጌታ ኢየሱስ ክርስቶስ ስጋና ደም። አሁን ፕሮቴስታንት ነው በዚህ የሚያምነው ወይስ እኛ የምንቀበለው? እኛ ነን ወይስ እነሱ? እሺ ሚዩት ላድርጋ ፓፓ። እውቀትም ምንም ስለሌለ ወይ አትማር ወይ አታቅ እኮ አንዳንድ ጴንጤ። እሺ ሚዩት አደረኩ። በክብር ስብ ያለው ገብተህ ልታወራ ድፍረቱም ስለሌለ ሰው ታች ቁጭ ብለህ ተማር፣ ግን መጽሐፉ ይቅርብ እና አሁን መጽሐፍ ቅዱስ የነገረን ህይወት አለ። ይህ ህይወት ያለው የት ነው የሚለውን መመዘኛ መጽሐፍ አለን። በዚሁ መጽሐፍ መሰረት ስንመዝን ማጋ ነው የሚለውን ንጹህ ህሊና ያለው ሰው መመዘን ይችላል። ተራ ፉከራ አይደለም። አዳራሽ ዘግቶ መጮህ አይደለም። ቤተክርስቲያንን መሳደብ አይደለም። ወይንም ደግሞ ካሜራ ፊት ዩቲዩብ ወይ በምናምን ወይ በቪዲዮ በተለይ በቲክቶክ ምናምን እየገባ ቤተክርስቲያኒቱ እያልክ ስትወቅት ስትሰድብ ብትውል እውነት አለህ ማለት አይደለም። እውነት ካለ መጽሐፍ ቅዱስ ገልጠ ከመጽሐፍ ቅዱስ አንጻር ህይወት እንደሌለ ማሳየት ነው። እና ፓስተሩ ያደረገው ምንድን ነው? አዳራሹን ዘጋ። ከዛ ቤተክርስቲያን ህይወት እንደሌላት ተናገረ። ስርዓት ያላት ግን ህይወት የሌላት ብሎ ተናገረ። ቤተክርስቲያናችንም ስርዓትና ህይወት አያይዛ ነው ያዘችው። ህይወትም አላት፣ ስርዓት አላት። ያን ህይወት የምናገኘው በቤተክርስቲያን ውስጥ ስንኖር ነው። ያ ህይወት ግን እንዴት ይገኛል የሚለውን ከገድልም ከድርሳንም አይደለም። ይኸው መጽሐፍ ቅዱስ ነገረን። እሺ አሁን መጽሐፍ ቅዱስ ስጋዬን የበላ ደሜን የጠጣ በእኔ ይኖራል፣ እኔ በእርሱ እኖራለሁ፣ ስጋዬን ያልበላ ደሜን ያልጠጣ ህይወት የለውም ብሎ ተናግሯል። ህይወት የሚኖረው ደግሞ ስጋውን የበላ ደሙን የጠጣ እንደሆነ ተናግሯል። ማስረጃም አለ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ መመልከት ይቻላል። አሁን ወደ ፕሮቴስታንቱ እንሂድ። ስጋው እውነተኛ አይደለም የሚሉ አሉ የሉም? አሉ። እሺ ስጋው እውነተኛ ነው የሚሉስ አሉ የሉም? አሉ። ስጋ እውነተኛ ነው ብለው የሚያምኑት ስጋ እውነተኛ አይደለም የሚሉትን ህይወት አላቸው ብለው ሊያምኑ ይገባቸዋል ወይስ አይገባቸውም? እንደ መጽሐፍ ቅዱስ አይገባቸውም። ምክንያቱም ሉተራኖች ለምሳሌ ስጋው ህይወት ይሰጣል ብለው ያምናሉ፣ የኃጢአት ስርየት ይሰጣል ብለው ያምናሉ። ጴንጤኮስታሉ አያምንም አይደል? ስለዚህ በሉተራኑ እምነት መሰረት ጴንጤኮስታሉ የስህተት ትምህርት ላይ ነው አይደለም? ነው የካደው ምንድን ነው? ህይወት የሚሰጠውን የጌታ ስጋና ደም አቻችለ ነው በአንድነን ተደብቀን እንለፈው ካልሆነ በቀር እውነቱ እሱ ነው። በሉተራን እምነት መሰረት ጴንጤኮስታል ህይወት የለውም። ግን አዳራሻቸው ቁጭ ብለው ህይወት የላቸውም የሚሉት እኛን ነው። ምንድን ነው አህያውን ፈርቶ ዳውላን የሚባል ነገር አለ። ስለዚህ በራሳቸው እምነት መሰረት ማለት ነው። ስለ ጥምቀት ሲነሳ ጥምቀት ልጅነትን ያስገኛል ብለው ሉተራኖች ያምናሉ፣ ጴንጤኮስታሎች አያምኑም። ስለዚህ ልጅነትን አግኝተዋል እነዛ ጥምቀት አያስገኝም እያሉ እንደ እውነቱ ከሆነና ከመጽሐፍ ቅዱስ አንጻር የምናየው ከሆነ አያገኙም። ግንስ ይደባበቃሉ። ምክንያቱም እነሱ የያዛቸው ይሄ ስጋዊ አስተሳሰብ ነው። አንድነን የሚለው ህብረቱ ነው፣ ቁጥሩ ነው ያሳሰባቸው፣ ካውንስሉ ነው ያሳሰባቸው። እውነት አይደለም ያሳሰባቸው። ከዛን እንግዲህ ታውቃላችሁ እዚህ ቲክቶክ ላይ የሉተራን እምነት እኮ ይሄ ነው ከሉተራን እምነት አንጻር ምናምን የሚሉ ነገሮች ሲነሱ እርስ በርስ መቧጨቅ ጀመሩ አይደለም። አንድ እውነት ላይ ካልቆመ ሰው የፈለገውን ያክል አንድ ነኝ ቢል ቢደብቅ ሰላም ሆኖ ሊቀጥል አይችልም፣ ይፈነዳል።
እውነትን ደብቆ መኖር ስለማይቻል ማለት ነው። ልክ እንደ የመስቀሉን ታሪክ ማየት ነው። አይሁዶቹ መስቀሉን ለመደበቅ ያደረጉት ጥረት አለ አይደለ? ቆሻሻ ከመሩ ከመሩ ከመሩ፣ ግን ሊሆን አልቻለም። መስቀሉ ወጣ። ልክ እንደዛ ነው። አንድ ነን በሚል ውሸት እውነትን ደብቀው የሌላቸውን አንድነት ማለት ነው። ልዩነት እንዳላቸው ይታወቃል። እውነቱ እሱ ነው። እችን እውነት ግን ደበቋት። ምን አደረጉ? ውሸታቸውን ከመሩበት። ከዛስ ፈንቅሎ ወጣ። ሲወጣስ ተሰዳደቡ። አንዱ አንዱን ምን ማድረግ ጀመረ? ሚስጥር አወጣብሃለሁ፣ እንዲያደርግሃለሁ፣ ፐርሰናል ጉዳዩን እስከ ማውጣት ደረሱ። ስለዚህ ምን እያልኳችሁ ነው? ህይወት የሌለው ፕሮቴስታንቲዝም ውስጥ እንጂ እኛ ውስጥ አይደለም። ፕሮቴስታንቲዝም ውስጥ ህይወት አለ የሚል ሰው ካለ ይኸው፣ ለምሳሌ ፕሮቴስታንቲዝም ውስጥ ህይወት አለ ካልክ አስተራዬ ስብሃለሁ፣ ሌላ ወሬ እንዳታወራ፣ ግባና ይኸው ፕሮቴስታንቲዝም ውስጥ ህይወት አለ የሚለውን በማስረጃ እናውራ። ይኸው ስብዋለሁ። በነገራችን ላይ ኮሜንት ስለጻፍክ ነው። በሉተራን እምነት ፔንቴኮስታል ህይወት የለው። በፔንቴኮስታል መሰረት እነዛ ህይወት የላቸው። ለምን? መጽሐፍ ቅዱስን ሚዛን ብናደርግ ከሆነ። እሺ አስተራይ እንዴት አለ? እንዴት አለ ዮባ? ሰላም ነው? እሰማለሁ። ኦኬ፣ እኔ አልሰማም። እኔ ትሰማለህ? የኔ ድምፁን ቀንሾ ስለነበረ ነው። እሺ የትኛው ቤተ እምነት ነህ? እኔ መካነ ኢየሱስ ነኝ። መካነ ኢየሱስ። እሺ በመካነ ኢየሱስ እምነት መሰረት ስጋውና ደሙ ህይወት ይሰጣል? ምን አይነት ህይወት? ምን አይነት ህይወት ይሰጣል ብለህ ነው የምታምነው? የዘላለም ህይወት፣ ያው ሚስጥርን የምንካፈልበት ስለሆነ የዘላለምን ህይወት ይሰጣል። ይሄ ክርስቶስ ትምህርት ነው። አዎ እሺ፣ ይሄ የክርስቶስ ትምህርት ነው። በደንብ አድርጋችሁ ስሙ። የክርስቶስ ትምህርት ከሆኑት ውስጥ አሁን ወንድማችን ያለን ስጋው እና ደሙ የዘላለም ህይወትን ይሰጣል ብሎናል። የዘላለም ህይወት አይሰጥም የሚል ሰው ቢመጣ በክርስቶስ ትምህርት አለ ሊባል ይችላል? እኔ እንግዲህ እስካሁን ድረስ አልሰማውም፣ ግን እንደዚህ ባኬን ፎርስ ከምታደርገው ቢመጣ ወይ ደግሞ ቢመጣ ነው ያለው። ምን የሚል ቢመጣ ነው ያልከኝ? ህይወትም በረከትም አይሰጥም የሚል ቢመጣ። ታዲያ እንደሱ ከሆነ ያው አይወስዱትም ማለት ነው፣ አያስፈልጋቸው ማለት ነው። ለምን መውሰድ አለመውሰዳቸው ማተር አያደርግም። ትምህርታቸውን ያወራ ነው። እንጀራ ዝም ብለው እንወስደዋለን ሊሉም ይችላሉ። ትምህርታቸውን ነው እየመዘንን ያለ ነው። እና አንተ እንዳልከው አሁን አንተ የክርስቶስ ትምህርት ነው ብለኛል። የክርስቶስ ትምህርት ከሆነ ህይወት ይሰጣል፣ የዘላለም ህይወት ይሰጣል የሚለው ማለት ነው። የዘላለም ህይወት አይሰጥም የሚሉ ቢመጡ በክርስቶስ ትምህርት ናቸው ወይ? ጥያቄው ልዩነት ሊኖረን ይችላል። ምንድን ነው? እኔ ግን የማይወስዱ ከሆነ ለምን ይወስዱታል? ማለት ህይወት የማይሰጥ ከሆነ መቼም በመንፈሳዊ ነገር ላይ ሌላ መቼም ፖለቲካ የለውም፣ ወይ ደግሞ ምን ሊያደርጉት ይወስዱታል? ሲጀመር የማይሰጥ ከሆነ ማለት ነው። ጥቅም አልባ ከሆነ ለምንድን ነው የሚወስዱት ሲጀመርስ ማለት ነው። ስለዚህ ህይወት ሰጪ ነው። ለምሳሌ ትእዛዝ ስለሆነ የሚካፈልበት ነው። ለምሳሌ ትእዛዝ ስለሆነ እየሰማኝ አንዴ፣ የጌታ ትእዛዝ ነው ግን ደግሞ ህይወት ይሰጣል ብለን አናምንም። ስላዘዘን እናደርገዋለን፣ ግን ህይወት አይሰጥም። ስጋውም እውነተኛ ስጋው ሳይሆን እንደው ምሳሌ ነው ብለው ቢሉ እየጠበቅኩ ነው። ምን አልከኝ? እየሰማኝ አይደለም? እሺ ስጋው እውነተኛ አይደለም ማለት ልክ ሉትራኑ እንደሚያምነው የጌታ ስጋና ደም ነው ብለን አናምንም። ግን ደግሞ ምሳሌ ነው፣ እንደው ስርዓት ነው። ስለዚህ ትእዛዝ ስለሆነ እናደርገዋለን። የሚሰጠን ድህነትም ህይወትም የለም ብለው ቢያምኑ በክርስቶስ ትምህርት ናቸው ሊባል ይችላሉ ወይ ነው ጥያቄ።
እንግዲህ አሁን የትኛውን ቅድም ያልኩህ የትኛውን ድህነት እኛ እንደሚሰጠን እኛ ኦልሬዲ ስለ ዳንን የምንወስደውም ሲጀመርም ማለት ነው። አሁን በዛ አንጻር ከሆነ ሰው ስጋው አንተን አታድርግ አየኛንም ሚስ አንደርስታንድ እንዳታደርገዋል። አይ ስለ እናንተ አላወራንም። በቃ የእናንተን እኮ አንተ ባልከኝ ወሰድኩት። ምንም የራሴ ማብራሪያ አልሰጠውም። አንተ ያልከኝን ተቀበልኩት። ግን አልኩ ግን ህይወትም አይሰጥም የዘላለም ህይወት አይሰጥም ብለው ቢያምኑ በክርስቶስ ትምህርት ናቸው ወይስ አይደሉም እኮ ነው ጥያቄው። አሁን እንደዚህ መሽከርከሩ ያን ያህል አስፈላጊ አይደለም። በክርስቶስ ትምህርት ናቸው ግን በክርስቶስ ትምህርት ናቸው ግን በዚህ ጉዳይ ስንመጣ ግን ምናልባት ብዙ መረዳዳት ሊኖርብን ይችላል፣ መማማር ይኖርብናል ማለት ነው። እሺ በክርስቶስ ትምህርት ማለት አንዱን ነጥሎ አንድ ጊዜ እኔ በጣም ትምትዘሩ ጥያቄ ብቻ ነው። ይኸውልህና አንዱን ነጥሎ ይሄንን የማያምን አንዱን ነጥሎ ለምሳሌ ይሄንን የማያምን ለምሳሌ አንዱ የውርስ ኃጢአት አለ ብሎ ቢያምን አንዱ ደግሞ አይ የለም ቢል ለምሳሌ ማርያም አድርጋለች ለውርስ ኃጢአት አይደለም እያወራን ያለ ነው። እንዲህ አይነት ልዩነት ለእሱ አይደለም እያወራን ያለ ነው። ቆይ ችግር የለውም አስተራያ ችግር የለውም ወዳጅ አንዴ ቆይ አሉ የሉም አያስብልም። አንደኛ በክርስቶስ ትምህርት አሉ የሉም የሚለው ጋር ከመድረሳችን በፊት ይህ የክርስቶስ ትምህርት ነው ወይ ብዬ ስጠይቅ አዎ ብለኸኛል። ይህንን ትምህርት አንተ እንዳልከው ማያምን ካለ የክርስቶስ ትምህርት ካልሆነ ያ ትምህርት በክርስቶስ ትምህርት የለም የማለቱ ድፍረት ግልጽ፣ አማርኛውም ግልጽ ስለሆነ ማለት ነው። ግን ችግር የለውም። ከዛ በፊት አንድ ማሳይ ነገር ስላለ የክርስቶስ ትምህርት ላይ እናወራለን። አንዴ የክርስቶስ ትምህርት አንድ ብቻ ስጋ ወደሙና ጥምቀት ብቻ አይደለም። የክርስቶስ ትምህርት ማለት እኔ አንድ ብቻ ነው አላልኩም እኮ የክርስቶስ ትምህርት ማለት ሁሉ ነው። አስተራዬ አንዴ የክርስቶስ ትምህርት ፓኬጅ ነው። ፓኬጁን ሙሉ ካልካደ ግማሹን አምኖ ግማሹን ቢያምን ችግር የለውም እያልከኝ ነው። እሱን አሳይሃለሁኝ በኋላ ላይ። አንዴ ግን ይችን ማስረጃ ላሳይ። አንተም ጋር ስላለ ነው። እሺ ችግር የለውም። የኔን ለኔ ተወውና ያንተን መልስ ነው ወይስ ያንተ የኔ ላይ ካልቆመ በራሱ መመለስ አይችልም? አይ እዚህ ውይይት ስለሆነ በአንተም ጋር ብዙ ክፍተት ስላለ የኔን ክፍተት ብዬ ስገባ ታወራለህ። አሁን ያንተን ነው እያወራ ያለው ነው ወይስ ያንተ የኔን ካላወራ መቆም አይችልም? እንደ ፓራሳይት የሆነ ነገር ላይ መጣበቅ አለበት። የክርስቶስ ትምህርት እኮ በክርስቶስ ትምህርት ያወራሁትን ሰምተኸኛል? ያወራሁትን ሰምተኸኛል? ያንተ ቆይ አንዴ ወዳጅ፣ ያንተ እንደ ፓራሳይት የሌላ ነገር ላይ ካልተጣበቀ በራሱ ማውራት አይችልም ወይስ ይችላል? የሚችል ከሆነ ቀጥል፣ ማይችል ከሆነ አይችልም በለኝና የኔ ላይ የምትታከክበትን እድል ሰጥሃለሁ። ይችላል ወይስ አይችልም? የኔን ትምህርት እኮ አልጠየቅ። አንተ እኮ የኔን ትምህርት ይችላል ወይስ አይችልም? ይችላል ወይስ አይችልም? ስለቆመ መስሎኝ እየኖርኩ ያለሁት ህይወት አግኝቼ እየተመላለስኩ ያለሁት ከቆመ በቃ እዛው ቆመ አውራ። እየተመላለስኩ ያለሁት እኮ ለዚህ። እሺ በቃ ከቆመ እዛው ቆመ አውራ። አሁን ይሄንን ማስረጃ እንዴ ላሳይ። የሙሉ ወንጌል መጽሐፍ ነው። ማየት ከፈለክ ይኸውልህ ይታያል። እሱን ከእነሱ ጋር ታወራዋለህ። ይታያሉ ወይ ነው ያልኩህ። እኔ ከማገላውራ አላስፈቀድኩም። ይታያሉ ወይስ አይታዩም? ከኔ ጋር ታወራ መስሎኝ እያሳየኛል። ይታያሉ ወይስ አይታይ? እሺ ይታያል። በቃ አንተን እኮ አላስፈቀደህም ወዳጅ። መታየቱን እዚሁ ጋር ስላለ ንገረኝ አልኩኝ እንጂ በአንተ ፈቃድ ላይ የተመሰረተ የማሳየት እንትን የለብኝም። እና አሁን ተመልከቱ ገጽ 203 ላይ እንደዚህ ይላል። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ይሰማል? የተለየ ጸጋና በረከት የለም። ያም ሆኖ ግን ቆይ አንዴ ሚዩት አድርግ ምን እያነ ልጨርስ ጌታ ሆይ ችግር የለውም። ምን ችግር የለውም ነው ልጨርስና
እሺ ቀጥል። ምክንያቱም ተነጋግረን ተነጋግረን እኔም እጠይቃለሁ ወይስ አልጠይቅም? ለምሳሌ እንደዚህ ካል በኋላ ስለ ስጋው ደግሞ በእናንተ ትምህርት ያለውን መጠየቅ እችላለሁ አልችልም? እሺ ትጠይቃለህ። በቃ እሺ ሰማኝ። እሺ ቴንኪው። እንደዚህ ይላል። አዎ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። እሺ ምንም የተለየ ጸጋና በረከት የለም የሚለው መጽሐፍ ቅዱሳዊ ነው አይደለም? አስተራየ አይደለም። እሺ መጽሐፍ ሎጂካልም አይደለም። ኢቭን ምን አይደለም? ይቅርታ ሎጂካልም አይደለም፣ መጽሐፍ ቅዱሳዊም አይደለም። ላብራራ። ሎጂካል ያልሆነ ምንድን ነው? ኢየሱስ ታብራራለህ። አንዴ ብቻ እድል ስጠኝ። እሺ ይህ ትምህርት አሁን ያነበብነው መጽሐፍ ቅዱሳዊ አይደለም። አረ የምን መጽሐፍ ቅዱሳዊ ብቻ እንደውም ሎጂካል ራሱ አይደለም ብሎናል። ቴንኪው። ስለዚህ አንድ ትምህርት መጽሐፍ ቅዱሳዊ ካልሆነ ከየት ነው ወዳጄ? መጽሐፍ ቅዱሳዊ ካልሆነ ከየት ነው? ስርዓት ሊሆን ይችላል፣ ቀኖና ሊሆን ይችላል። ዝም ብሎ ትምህርት ማለት ነው እንዴ? ያልሆነ ቀኖና የቤተ ክርስቲያን ስርዓት ይኖራል። አዎ ሁሉ መጽሐፍ ቅዱሳዊ አይደለም። ስራ ቀኖና። ስለዚህ ሁሉም ቅዱሳዊ ላይሆን ይችላል። እሺ ስለዚህ ምን ታደርግልኛለህ? እሺ ስላለ ይሄ ትምህርት ቀኖና እንደሆነ አሳይ። የእነሱ ቀኖናቸው እንደሆነ ዶግማቸው እንደሆነም እንኳን አላሳየኝም። እንደዚህ ምንም ችግር የለም። ዶግማቸው እንደሆነ ሃይማኖት እኔ እንግዲህ እሱ መጽሐፉ የለኝም። አክቹዋሊ አንተም የለህም። ያው ስለሱ መጽሐፍ አይደለም ቀኖናቸው እንደሆነ አይደል የተናገርከው? ቀኖናውን አሳየኛል። ቀኖና መሆኑ እየጠበቅኩ ነው። አንተ እንደዚህ አይነት ትምህርት አለ ወይ ስትለኝ ይሄ ቀኖና መሆኑን አሳየኝ ሊሆን ይችላል። ቀኖና መሆኑን አሳየኝ። መጽሐፍ ቅዱሳዊ ነው አሳየኝ። አረ እየተደማመጡ የጠየቁ ቀኖና መሆኑን አሳየኝ ብለህ ስትጠይቀኝ መጽሐፍ ቅዱሳዊ ነው ወይ ስትለኝ አይ መጽሐፍ ቅዱሳዊ ላይሆን ይችላል። አይሰማም አማርኛው? እኔ እያወራ ያለሁት ይሰማል? መጀመሪያ ቼክ እንደረግ። እየሰማኸኝ ነው? አንተንም እየሰማሁ ነው። እየተሰማማን ነው። በትክክል በቃ እየተሰማማን ከሆነ ቀኖናቸው እንደሆነ አሳየኝ። እሺ እንግዲህ መጽሐፉ የለኝም አልኩህ። ታዲያ ኬታ ምተህ ነው ቀኖና ነው ያልከው? የለኝም። ኬታ ምተህ ነው ቀኖና ነው ያልከው? ስርዓት አሉት እኮ ራሱ ምንም የሚፈጥረው ነገር የለም። ስርዓት ሁሉ ቀኖና ነው የሚል አልከኝ። ቆይ ስርዓት ሁሉ ቀኖና ነው የሚል ማስረጃ አለ በእነሱ እምነት? የእነሱን እምነት ነው እያወራ ያለው እኮ ወዳጅ። ስርዓት አዎ፣ በል አንጣ ማስረጃ አንጣ። ስርዓቱ ሁሉ አዎ፣ ማስረጃ አንጣ እኮ። ወይ ታምራ መጽሐፉ የለኝም እኮ አልኩህ። ታዲያ ኬታ ምተህ ነው የምታወራኝ? መጽሐፉ ከሌለ የምን ማሸነፍ? ሲጨንቅ ስለማሸነፍ መሸነፍ ታወራለህ? ራስህ እኮ ነው ያወራኸው። ያመጣው አንተ በቃ ችግር የለውም በቃ ያዘው በቃ። ከሌለ የለህም። ስለዚህ የሌለህን ነገር ማታውቀውን ነገር ባለማውራት መተባበር ጥሩ ነው። ወደ ቀደመው ነገር ልመልስ። የተለየ ጸጋና በረከት ቆይ አንዴ ተረጋጋ። የተለየ ጸጋና በረከት የለውም የሚለው የክርስቶስ ትምህርት አይደለም፣ መጽሐፍ ቅዱሳዊም አይደለም፣ ሎጂካልም አይደለም ብለኛል። እሺ ከክርስቶስ ትምህርት አንጻር፣ ምክንያቱም የክርስቶስ ትምህርት አንተ የምታምነው ስለሆነ በአንተ እምነት ከክርስቶስ ትምህርት አንጻር ይሄ ምንፍቅና ነው ማለት እንችላለን ወይም ስህተት ነው ማለት እንችላለን? ምን አልከኝ? ይቅርታ አልሰማሁም። በጣም ይቅርታ። እሺ ከክርስቶስ ትምህርት አንጻር ይሄኛው የክርስቶስ ትምህርት አይደለም፣ መጽሐፍ ቅዱሳዊም ሎጂካልም አይደለም ብለህ ስላልከኝ በአንተ እምነት ደግሞ የአንተ እምነት ነው የክርስቶስ ትምህርት። ስለዚህ ከክርስቶስ ትምህርት አንጻር ይሄንን ስህተት ነው፣ ከፍሎ ማመን ነው፣ ምንፍቅና ነው ልንለው እንችላለን ወይ?
እሺ አንደኛ በደንብ ያላብራራሁትን እንትን ሚስ ሊድ ሚስኮት እያረከኝ ነው እና ይህን ላብራራ። ለምንድን ነው እንትን ያልሆነ ለምሳሌ ሎጂካል ያልሆነ ለምንድን ነው ብዬ የተናገርኩትን እሱን ሳላብራራ ነው አቁም ብለህ ያስቆምከኝ። ሎጂካል አልሆነም ያልኩኝ ጌታ ያዘዘው ስርዓት ብቻ ስለሆነ ነው የምንፈጽመው እንጂ አይጠቅምም ካሉ ጌታ የሚያዘዘው የማይጠቅም ስርዓትን አልሰጠም። በመሰረቱ ማለት ነው የሚጠቅምን ለዘላለም ሕይወት የሚሆነንን የሚረዳንን የሚያግዘንን ጸጋ የምንቀበልበትን ነው ጌታ የሚያዘዘው። እሱን ነው የምናደርግ። ይሄን ካሉ ነው እኔ መጽሐፉን እኮ አላየሁትም። አንተን ያልከኝ እንግዲህ እነሱ መጥተው እነ ቃል እየመጥተው የሚያብራሩት ይሆናል። በተለይ እነሱ በደንብ ፔንቴኮስታልም ስለሆኑ ያውቁታል ማለት ነው። ስለዚህ በዚህ መሰረት አይጠቅምም ካልከኝ የሚጠቅም የሚጠቅም ለዘላለም እንዲያልኩ ቆይ አሁን ደግሞ አንተ ውሸት እየተናገርክ ነው። እኔ እያልኩ ወይስ መጽሐፉን አንተን 100% ትረስት አላደረግህ። ምክንያቱም አንተ ከሌላ አታክ ለማድረግ ስለሆነ ማለት ነው። ራሳቸው እንደዚህ አይጠቅም ካሉ ግን የማይጠቅም ከሆነ ቃልዬ እኮ ፔንቴኮስታል ቆይ አንዴ ቃልዬ ምናምን ያልከው እኮ ቃልዬ እኮ ምንድን ነው ኤምኬሲ ነው እንጂ ሙሉ ወንጌል አይደለም። መሰረተ ክርስቶስ ነው እንጂ ሙሉ ወንጌል አይደለም። እኔ ያሳየው የሙሉ ወንጌልን ነው። ስለዚህ እሱም ሌላ ክፍል ውስጥ ያለ እንጂ ራሱ ሙሉ ወንጌል ውስጥ ያለ አይደለም። ስለዚህ የምታመጣ ከሆነ ስለ ሙሉ ወንጌል ሰው ነው የምታወራው ማለት ነው። የት እንዳለ እንኳን ሳታቅ ነው አጋዥ እየፈለክ ያለው። ሁለተኛ ነገር ደግሞ እኔ ከራሴ የጨመርኩት ነገር ፊት ለፊት ነው ያነበብኩት። ችግር የለውም ተወሱ የነሱ ፊት ለፊት ነው ያነበብኩት ወይስ አይደለም? ውሸቱን መጀመሪያ እናጥራው። ምንም የሚታይ ነገር የለም። የሚታይ ነገር የለም። በፎቶ ነው ያነሳው በስልክ። ይኸው መጽሐፉን ገልጬን ያሳየው። ይኸው አንብብ፣ ራስ አንብልኝ። ይሄ በፎቶ የተነሳ ነው እኮ ዮባ። በምንድን ነው በፎቶ የተነሳ የምትለው? መጽሐፉን አላሳየውም? ምን ይሄው ፒዲኤፉን አላሳየው? ከነ ፒዲኤፉ ፎቶ አንስተዋል። ኢትስ ኦኬ። ከመጀመሪያው ገጽ ጀምረ ፎቶ አንስተዋል። አለቀ። ይህ ፎቶ ነው እያልኩ ነው። እሺ ስህተት ነው የሚያውቁ ሰዎች መጽሐፉ ያላቸው ሰዎች ገብተው ያብራራሉ። ችግር የለውም። እሱ ካላወቅህ ታዲያ ለምን ትቃወማለህ? ቆይ ካላወቅህ ታዲያ ለምን ትቃወማለህ? አልተቃወምኩም እኮ። ካልተቃወምክ አንበው ከዚህ ጀምረ ሰዎች ከሚለው እኔ ትክክለኛ መጽሐፍ ነው የምፈልገው። እሱን ይሄው ትክክለኛ መጽሐፍ ቆይ አንዴ፣ ይሄ ትክክለኛ መጽሐፍ አይደለም? ምን አይነት የሚታይ ውሸት እንደሚዋሹ ተመልከቱ። ብቻ ክህደት ማለት ነው። ይሄ ትክክለኛ መጽሐፍ አይደለም? ችግር የለም። እሱም ብለን ያላስወጣህም። ቀጥል። ይሄ ትክክለኛ መጽሐፍ አይደለም? ሳልጠይቅም አልወጣም። አሁን እኮ ጠየቀኝ እኮ እና ጨረስን እና ይህንን አልጨረስኩም። አሰራይ እኔ እንዲህ ሼም አስይዘህ አዳምጥ። እኔ ሼም ይዞኝ ምናምን እንደው እንዲህ ብዬ እንዴ ተሳቅቄ ምናምን እንደዛ አይነት ነገር ከኔ እንዳትጠብቅ። በጣም እንትን የሆንኩ ሰው ነኝ። ለእንደዚህ አይነት ነገር ማልበገር ሰው ነኝ። ሼም አታስይዘኝም እያልኩ ነው። አሁን የጠየቅኩን ትመልሳለህ ወይስ አትመልስም? እኮ እሱን እመልስልሃለሁ፣ ግን አንተ መልስ። እጠይቃለሁ አልጠይቅህም? ስንቴ ነው አንተ አልጠይቅም? ንገረኝ። ስንቴ ነው የምጠይቀኝ ይህን ጥያቄ? ቅድም አልመለስኩም? ሸማ ይዘኝም ስላልክ ደግሞ ፈርቼ ነው። ስላልክ ፈርቼ ነው። በቃ እንኳን ፈራህ። ቀጥል። አሁን ይሄ ትክክለኛ መጽሐፍ ነው አይደለም? እኔ እንግዲህ መጽሐፉ ያው አንተ በፎቶን ያነሳው ኢቭን እንኳን ከዌብሳይት አይደለም ያወጣው። ይሄ ፎቶ እንደሆነ ይታያል ራሱ። ማንኛውም አይቶ የሚፈርደው ነገር ነው። እሺ ከዌብሳይቱ ሂድና አንታሽ መጽሐፉ እጠብቅሃለሁ። ሂድ ይዘና እሱ እስኪያመጣኛ ሰላም እንባባላ። ኦቦሌሶ ብቻህን ይዘህ ታስጨንቀዋለህ። በገነገር እኮ በጣም ይገርምኝ። አንተ መጽሐፉን ይዘና አንተ ይዘና እኛ እናወራ። አንተ ይዘና አንተ ስራ እቺ ጭዝፉ በጣም አዝግናል። ምንም የሚያውቀው ነገር የለም። የቲፎዞ ጉዳይ ይዞት ነው። ቲፎዞ ያዘኝ። እኔ እኮ ተናገርኩ እኮ
አረ መጽሐፉን ሂድ አንጣ። አንተ እንዴ ምን ሆነ ነው? ትክክለኛው አይደለም። ቢያንስ ከዌብሳይት አላመጣሁም አልከኝ። ሂድና ከዌብሳይቱ አንጣ አልኩ። ምን ሆነ ነው? ይዘን አንተ እሺ ሰላማዊት ምናምን 101 የሚል የለም ላልሽው ነይ ልጠይቃለሁ። መጠየቅ አለብኝ። ሶዬ ይዘና ለመጨረሻ ጊዜ ነው የምነግርህ። ይዘና እኮ እሱን እዬ እስከምመጣ መጀመሪያ አልጠይቅም። ከዛ በኋላ እመጣለሁ። ችግር የለውም። ይዘና እና ከዛ በኋላ ጠይቃለሁ። ትፈራላችሁ። አየህ ትምህርት በሌለኝ ጊዜ አንተን ሳስታመም አልታየህም? ይዘና ትጠይቃለህ። ይኸው ትጠይቃለህ ብዬ እኔ ነኝ እኮ እሺ ያልኩ። ምን ሆነ ነው? እሺ ሰላም ሙሐመድ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት አለሽ? ደህና ነኝ ጌታ ይመስገን። መጽሐፉ አለሽ? አለኝ። የመሰረተ ክርስቶስ መሰረታዊ የመማሪያው ነው ቢጫው። እንዴት ነው የምትሰሚው? ቃስ 2 ላይ ነው። አንተ ያሳየው ነው እኔ ጋ ያለው። እኔ ሳሳይ አይተሻል? ናቻለሁ እኔ ያሳየሁት። እሺ እኔ ሳሳይ የመሰረተ ክርስቶስን ሳሳይ አይታለች። የሙሉ ወንጌል ነው ያልኩት። ይቅርታ መሰረተ ክርስቶስ ካልክ። እሺ ሙሉ ወንጌል። እሺ ይሄ መጽሐፍ አለሽ? አለኝ። እሺ ይኸው እያየሽ ነው። ስክሮል ሳረገው ታውጣው ካላት እሺ አውጭ። ይኸው ሪፍሌክት እንደዚህ እንዲያስኩት አንቺም አውጭ እስኪ እሺ አተልቃት ነው። ጋይስ የለቀኩትን ቪዲዮ እየገባችሁ ሪፖስት ምናምን ማድረግ እንዳረሱ። ያላያችሁ ሚዩት። ያው ይሄ ነው ታያ። እሺ ከዚህ ጋር አንድ ነው። አንድ እሱም አለኝ። እሺ የዚህኛውን አውጪ። ምክንያቱም ያኛው የሙሉ ወንጌል ምናምን ይላል። ይሄኛው መሰረታዊ የክርስትና ትምህርት የአስተማሪ መምሪያ ነው። እኔ ያዝኩት ሊያውም አስተማሪዎችሽ የሚያስተምሩበትን ነው እኔ ያዝኩት። እሺ ኦኬ ይለያያል መሰለኝ። እሺ የአስተማሪ መምሪያ አለሽ? ይሄ የመሰረት መማሪያ ነው። እሱ መሰረተ ክርስቶስ ነው። ማይ የመሰረተ ክርስቶስ እና የሙሉ ወንጌልም ተምታተውብሻል መሰለኝ። ይሄ መማሪያ ነው። የሙሉ ወንጌል መማሪያ አይደለም። ምንድን ነው የሚለው? ቆይ አውጪው። መሰረተ ክርስቶስ የሚል አውጥተሽ መማሪያው ነው ትይኛለሽ። ይሄ ማለት ነው። ይሄ ደህንነት የሚማሩበት እና ይሄ ደግሞ የእምነት መግለጫ ብላ 10 የዘረዘረችው አለ። እኔ ደግሞ ያዝኩት ምንድን ነው? እኔ ያዝኩት የአስተማሪዎቹ መምሪያ ነው። አስተማሪዎቹ የሚመሩበት ማለት ነው፣ የሚያስተምሩበት። ስለዚህ ራሴን ከፍል አድርግና እዚሁ ጋር ገጹንም ላሳይሽ ማለት ነው። አይሻልም? እና ለምን እዚህ ጋር አልተካተተም? እንግዲህ ይሄ አለ። እሱን ምን ታደርጊያለሽ? ሄደሽ ለምንድን ነው ለራሳችሁ ደብቃችሁ የያዛችሁት? ለምን ለእኛ አይሰጥም ብለሽ ጠይቂያለሽ። እኛ ግን ይኸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መምሪያ ይላል። ከዛን ገጽ ስንት እንሄዳለን? 203 201 ብለሽ ነው የጻፍሽው። ሲጀመርም በደንብ ብትሰሚ ጥሩ ነው ለወደፊቱ። እሺ 203 እሺ ለማንበብ ይመችሻል? በጣም ትንሽ ነው። እሺ እንዴት ላስነብብሽ? አሁንስ ሰዎች በአምልኳቸው ከሚለው ጀምረሽ አንብ፣ ይታያል በደንብ። ለእኔ ብዙ አይታየኝም። እሺ ለእኔ ግን በደንብ ይታያል። አይታይም ጋይስ?
እኔም ማነበው አንቺ ከስክሪኑ ላይ ነው፣ ለአንቺ እንደማሳየው አድርጌ ነው። ከዚህ ልደት ይታያል። ትንሽ ራቅ ነገር ያለ መሰል ቅድም ግን ይታይ ነበር። ትንሽ ቀረብ አድርገው። አሁንስ አይፎን ነው እንዴ ስልኩ? ላይቭ ስለ ስልኩ ነው የምናወራው አይደለም። አይፎን ካልሆነ ብዙ አያሳይም ብዬ ነው። እነዚህ ነው ቆሽት ምን እንደካከው አንብብላት በቃ አንተ ችግር የለም። እሺ ሳምሰንግን ለመንካት የሚደረግ ጥረት ነው። ካምፓኒው ያስብበት። እሺ እንደዚህ ይዤልሽ ላነብልሽ። እኔ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። የተለየ ጸጋና በረከት አያስገኝም። ሰላም የጌታ እራት ነው። እኔ ስጀመር የገባሁትኝ ይሄንኛው አያስገኝም። ችግር የለውም። ትምህርት ላይ አይ የለም። አይ ከሌለ እንግዲህ ይህ ትክክለኛ የነሱ ነው የሚለውን ለማየት ግደዳለሁ ማለት ምን ማለት ነው? አልገባኝም። ሰላም ማለትማ ለክርስቲያን የሚያስተምሩት ላይ እና የእምነት መግለጫቸው ላይ እነሱ ጋር ያለው ስለተለያየ የሚያስተምሩትን እስኪ አውጪውና የተለያየ ሆነ ሰይ የሚያስተምሩትን አውጪውና አሳይን ሲል መለያየቱን ሳይሆን የጌታ እራት ወይንም ጥምቀት ጸጋ እንካፈልበታለን ብለን እናምናለን እንጂ ምንም ነገር አይሰጥም ብለን እናምናለን። አንቺ የቸርች ነሽ። አንቺ የቸርች ነሽ። እኔ የህይወት ምንጭ ግን ዞሮ ዞሮ በሙሉ ወንጌል ትምህርት አንድ አይነት ነው ትምህርታቸው። ኦኬ እሺ። በሙሉ ወንጌል አንድ አይነት ትምህርት ከሆነ አስተማሪውና እናንተ አንድ አይነት እምነት ነው የሚኖራችሁ ማለት ነው። ምክንያቱም አስተማሪው የሚመራበት መጽሐፍ ይኸው አንቺ ፊት ነው ያነበብነው። መቼም ኢዮብ መጽሐፍ አሳትሞ ሙሉ ወንጌል ላይ የሚዋሽበት አቅሙም ጊዜውም የለውም። ሰው መጽሐፉ የራሳችሁ ነው። ለፊት አሳይቼሻለሁ። የተለየ ጸጋና በረከት የለውም የሚለው የራሱ መጽሐፉ ነው፣ የአስተማሪዎቹ ማለት ነው። ስለዚህ የተለያየ እምነት ነው ማለት ነው ያላችሁ ከአስተማሪዎቻችሁ ጋር? አይ የተለያየ እምነት የለንም፣ ግን በዚህ ላይ በጣም የሚያውቁ ልጆች ገብታ ያስተምሩ። ብዙ አላውቅም። እዮባ የህይወት ምንጭ የሚባለው ቸርች የእምነት መግለጫ አለሽ? አዎ አለኝ፣ ግን ያው ኢትዮጵያ አይደለም ቤተክርስቲያን ኢትዮጵያ ውስጥ አይደለም። ኢትዮጵያ በጣም ኦኬ። ውሽ ፓስፖርት ምናምን ሲጨርስ ቪዛ አግኝቶ ሲወጣ ታሳይናለች። ለማንኛውም ግን አንቺ ዝም ብለሽ በደፈት አትግቢ። ሰሉ ከዚህ ፊት ነው ያልነገርኩሽም። አሁን ለመጠየቅ ያለኝና ያለው የተለያየ ስለሆነ የትኛው ነው አንተ የምታነበው ብዬ ለመጠየቅ ነው። ምንድን ያስቀል እንደኔ አይደለም። ይኸውልሽ አይራራልሽም። እዚህ በጣም ያስጨንቅሻል። እንደኔ ቤት አይደለም ይሄኛው። እኔም ለመከራከር አልገባም። ሲጀምር አንተ ትራራላታለህ ማለት ነው። ታሳዝነኛለች ማርያምን። ምንም በቃ ጨዋ ናት። በቤተ ክርስቲያኒቱ ቋንቋ ነው። ፓስተር ቸርች ውስጥ ሲያስተምር ድሮ የነበርንበት ቤተ ክርስቲያን ስርዓት አለ፣ ህይወት ነው የሌለው ምናምን ብሎ ተናግሮ ነበር። እና እንግዲህ ቤተ ክርስቲያን ህይወት የላትም፣ እኛ ግን አሁን ህይወት ስናገኝ ስግደቱን ተው ነው እዛ እንሰግድ ነበር ምናምን ብሎ አነጻጽሮ ሲናገር ነበር። እና እሱ ላይ ሲያሳብ ስጥ ቤተክርስቲያናችን ህይወት የለም ሊባል ይችላል የሚለውን። በእኛ ቤተክርስቲያን ህይወት የለም፣ ስርዓት ብቻ ነው ያለው። ስርዓት አለ እንጂ ህይወት የላቸውም። አሁን ከዛ ስንወጣ ህይወት ያገኘን ስርዓቱን ግን ተው ነው ብሎ መስገድ እንዳለባቸው ለመንገድ ነው ዋናው ሀሳቡ። ግን በዛ መሀል እኔ የሳበኝ እና መልስ ያስፈልገዋል ብዬ የሚያሰብኩት ምንድን ነው፣ ቤተክርስቲያን ህይወት የላትም የሚለው አንደኛ ለቤተክርስቲያንም ስድብ ነው አይደለ? ሁለተኛ ህይወትስ ምንድን ነው፣ ህይወትስ የላትም ወይ ምናምን የሚለውን ሀሳብ እንድናነሳው ነው። ቀጥል እስኪ።
በመጀመሪያ ሰላም ብያለሁ ሁላችሁንም ያላገኘኋችሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋር ይሁን። አምብሮስ ወንድሜ ነው፣ የጎንደር ወዳጅ ነው። ሰላም ብያለሁ። እንዴት ነህ? እንዴት ናችሁ? ሰላም ዮቤ። ሰላም እንዴት አለ? ስላገኘው ደስ ብሎኛል ወንድም። እሺ አመሰግናለሁ። እንዴት ነው ወንድም? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ ወይ? መልካም። ጠፋህብኝ። አለሁ እናወራለን፣ ደውልልሃል። እንቀጥል። እሺ እውነቱን ለመናገር በጣም እኛ የምንናገረውና እነሱ ስለኛ የሚናገሩት በጣም ይለያያል። ቤተክርስቲያኒቷን በድፍረት ነው የሚናገሩት። ሁለት ሀሳብ ልስጥ እኔ እዚህ ጋር። ቤተክርስቲያን ስርዓት እንጂ ህይወት የላትም የሚለው አንድ፣ ህይወት የላትም የሚለው ትልቁ ጉዳይ ሆኖ እንዳለ፣ ሌላኛው ደግሞ እኛ ጋር ደግሞ ህይወት አለ ስርዓት የለም። ስለዚህ ስግደትን ስርዓት አድርጎት ነው ስርዓት ብቻ አድርጎት ነው እንጂ ህይወት አድርጎ አልቆጠረውም። የራሱ ስህተት ነው። ስለዚህ ከአምስቱ ብቻዎች ውስጥ የመጨረሻው ክብር ለእግዚአብሔር ብቻ ነው። ክብር ለእግዚአብሔር ብቻ በሚለው ትምህርት ማብራሪያ ውስጥ ስግደት ለእግዚአብሔር ብቻ የሚል ይይዛል። ስለዚህ ለእግዚአብሔር ሰግደውለት አያውቁም ማለት ነው። ስለዚህ ሰው ለእግዚአብሔር ካልሰገደና እግዚአብሔርን ካላመለከ እንዴት ህይወት አለ ሊል ይችላል? እውነቱን ለመናገር የእኛ ቤተክርስቲያን ህይወትም ስርዓትም ትውፊትም ቀኖናም ዶግማም ሁሉንም ያላል ቤተክርስቲያናችን። ከህይወት አንጻር የህይወት ምግብ ክርስቶስ ኢየሱስ ዘወትር በቤተክርስቲያናችን እንግዲህ ለአማኞች የጌታ ኢየሱስ ክርስቶስ ስጋና ደም ሰጣለች። ሲጀመር ቤተክርስቲያን የክርስቶስ ኢየሱስ አካሉ ናት አይደለ? በደሙ የተገዛች ናት። የክርስቶስ ኢየሱስ አካል ናት። ስለዚህ የክርስቶስ ህይወት የለውም ማለት ነው። በዚህ ቤተክርስቲያን ህይወት የላትም ብሎ መናገር ክርስቶስ ኢየሱስ ህይወትን አይሰጥም እንደማለት። ምንድን ነው ያለው? በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ላይ ምንድን ነው ያላቸው? ሰዎች የሰው ልጅ ማን ይሉታል ብሎ እየጠየቁት ሲመጣ መጨረሻ ላይ አንተ አለት ነህ አለው ጴጥሮስን፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ እናም የሲኦል ደጆች ሊያናውጧት አይችሉም አለ። የሲኦል ደጆች ሊያናውጧት አይችሉም። በአንተ ላይ ምንን እሰራለሁ ነው? ቤተ ክርስቲያኔን። ስለዚህ የክርስቶስ ቤተክርስቲያን ህይወት የላትም ማለት ክርስቶስ ኢየሱስ ህይወትን አይሰጥም ማለት ነው። የክርስቶስ ኢየሱስ አካል የሆነችን ቤተ ክርስቲያን እንግዲህ ይታይ ጳውሎስ ለቆላስያስ ሰዎች በላከው መልእክቱ በመጀመሪያው ምዕራፍ ላይ ቁጥር 13 እስከ 15 ባለው ስንመለከት ክርስቶስ እና ቤተክርስቲያንን ያስረዳበት የክርስቶስ ስጋ እንደሆነች አድርጎ ነው የተናገረው። ስለዚህ የክርስቶስ ስጋ የሆነች ቤተክርስቲያን፣ አካሉ የሆነች ቤተክርስቲያን ህይወት አትሰጥም ብሎ መናገር ኢየሱስ ህይወት አይሰጥም እንደማለት ነው። ሌላኛው ዮሐንስ ወንጌል 6 ላይ እንግዲህ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ ያለው ክርስቶስ ያንን የህይወት እንጀራ የምትሰጠን ቤተክርስቲያን ናት። እውነተኛውን የክርስቶስን ትምህርት ህይወት የሆነውን የክርስቶስን ትምህርት የምትሰጠው ቤተክርስቲያን ናት። ማንም በክርስቶስ ኢየሱስ ትምህርት ከሌለ አምላክ የለውም ብሎ የክርስቶስ ኢየሱስ ስጋና ደም የዘላለም ህይወት ይሰጣል ብላ የምታምንን ቤተክርስቲያን የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም የዘላለም ህይወት አይሰጥም የሚል ሰው እንዴት ህይወት የላትም ሊል ይችላል? የኔ ይሰማል፣ ከታች ተቋርጣል ይሉኛል። ይሰማችኋል? ይሰማል። እኔ ይሰማኛል። ጻፉ እስኪ ጋይስ፣ የኔ ይሰማችኋል? አዎ ከአንተ ነው ያሉት ነው። በቃ አንድ ያነጻጸርን እናስቀምጥ። በክርስቶስ ኢየሱስ ያልተመሰረተችዋ ቤተ ክርስቲያን ተብላ ልትሰየም አትገባው። ሲጀመር እኔ ፕሮቴስታንቱን ቤተክርስቲያን ነው አለ። ምክንያቱም ቤተክርስቲያን አንዲት ናት። እነሱ በትምህርት እና በአምልኮ በአስተምህሮ ተለያይተው ቤተክርስቲያን ተብሎ ሊጠሩ አይገባም። የተለያዩ አይነት አዳራሾች ናቸው። ለምሳሌ ሙሉ ወንጌል ከመሰረተ ክርስቶስ፣ መሰረተ ክርስቶስ ከቃለ ሕይወት፣ ቃለ ሕይወት ከአማኑኤል ህብረት እንደዚህ እንኳን ያልተስማማ ትምህርት ይዘው አንዲት ወጥ የሆነችውን አንዲቷን ቤተክርስቲያን ህይወት የላትም ሲሉ የሚያሳዝን ጉዳይ ነው። አንደኛ የክርስቶስ ስጋና ደም ህይወት አይሰጥም ብሎ የሚያምን ሰው የክርስቶስ ኢየሱስ ስጋና ደም ህይወት ይሰጣል ብላ የምታምንን ቤተ ክርስቲያን ህይወት የላትም ማለት አይችልም። በጥምቀት ልጅነትን ተቋርጧል ነው? ከኔ ነው ጋይስ? አሁን ተቋርጧል። ኦኬ፣ ስልክ ገብቶበት ይሆናል። ልክ ስለ ቤተ ክርስቲያን ልትመሰክር ስትል አይታላ
ሲያቋርጡ እሺ፣ እስከዛን በጣም ምርጥ ፖይንት ነው ልደት ያነሳው ሀሳቡን፣ በተለይ ስግደት ላይ ማለት ነው። ስግደት ስርዓት ነው ህይወት አይደለም ብሎ እንትን ያሉበት። ልደት ተመልሰሃል? ከተመለስክ ግባ። እስኪ የለቀቁትን ቪዲዮ ጋይስ እንትን እያላችሁ እሺ፣ ኮፒ ሊንክ ምናምን ሼር አድርጉት እስኪ። አካውንቴ በጣም ይሰማል። አሁን ትሰማለህ? ደውለውብኝ ነው። በእናታችሁ አትደውሉብኝ። ደውለውብኝ ነው ልትመሰክር ስትል አይገርምም? በጣም የሚያሳዝን ነው። በጣም ብዙ እንትኖችን ልታጠና ስትል እሺ ልቀጥል። አሁን እንግዲህ ቤተክርስቲያን ከሚያሰኟት ዋነኛ ነገር አንደኛው የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። በመንፈስ ቅዱስ ወይም ደግሞ መንፈስ ቅዱስ ያላት ቤተክርስቲያን መሆኗ፣ የጌታ ሥጋና ደም፣ እነዚህ በጣም መሰረታዊ ነገሮች ናቸው አንዲት ቤተክርስቲያን ለማስባል። ስለዚህ እነዚህ ነገሮች ያሏት የኛ ቤተክርስቲያን ህይወት ያላት ናት። ህይወት ስላላት ነው እንደውም ህይወትን የምትሰጠው እና ደግሞ ራሷ አካሏ ደግሞ ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም ህይወት የለውም ብለው የሚያምኑ አካላት ቤተክርስቲያናችንን በዛ ሊናገሯት አይገባም። ለዛ ብዙ ማብራሪያ መስጠት የምንችልበት መንገድ አለ። ቢገቡ እነሱ ህይወት የሌላቸው እነሱ እንደሆኑ፣ የጌታ ሥጋና ደም እነሱ ጋር እንደሌለ፣ አማናዊው የክርስቶስ ሥጋና ደም እንደማይቀበሉ፣ መንፈስ ቅዱስ እነሱ ጋር እንደሌለ እያንዳንዷን ነገር አበጥረን ልናሳያቸው እንችላል። ሌላኛው ህይወት ስላለን እኮ ነው እኛ ክርስቲያናዊ ህይወት እየኖርን ያለ ነው። ቤተክርስቲያኗ ለምሳሌ ልክ ፍሬ እንድናፈራ ታዘናለች። ይሄ ፍሬ እኮ ከመንፈስ ቅዱስ አንጻር ከተቀበልነው እውነት አንጻር የምናፈራው ፍሬ ነው። ስራ ለድነት አያስፈልግም የሚል ሰው ቤተክርስቲያን ህይወት የላትም ቢል አይገርምም። ምክንያቱም ምንም ህይወት ያለው ሙከራ አድርጎ አያውቅም። በአጭሩ ፕሮቴስታንቲዝም ማለት የዳነ የመሰለው ግን ያልዳነ፣ የዘላለም ህይወት ያገኘ የመሰለው ግን ያላገኘ፣ መጽሐፍ ቅዱስን የተረዳ የሚመስለው ግን ያልተረዳ፣ የራሱን ሀሳብ ወደ መጽሐፍ ቅዱሱ መውሰድ የሚፈልግ እንጂ የመጽሐፍ ቅዱሱን ሀሳብ ወደ ራሱ ማምጣት የማይፈልግ ህዝብ ነው። መጽሐፍ ቅዱስ ይዞ ከመጽሐፍ ቅዱስ ጋር ተራርቆ የሚኖር ማህበረሰብ ነው ፕሮቴስታንቲዝም ባጭሩ። መጽሐፍ ቅዱስ ይዞ የመጽሐፍ ቅዱሱን ሀሳብ ግን ያላዘ። ልክ አሁን አንድ አህያ ማር ተሸክማ ብትሄድ ማሩን አትበላው፣ ግን ማሩን ተሸክማለች። ማሩን የሚበሉት ሌሎቹ እንደሆኑ ሁሉ ልክ እንደዛ ተሸክመ መኖር ማለት የህይወትን ቃል ግን አትበላውም። አህያ ናችሁ እያልኩ አይደለም፣ በእርግጥ እንደዛ እንዳይተረጎም ምሳሌውን ያቀረብኩት ይሄ ነው ሀሳቤ። ሌላኛው አምልኮ ከሚገለጥባቸው ዋነኛ ነገር አንደኛው ስግደት ነው። ብቸኛ ነው ሳይሆን ዋነኛው ስግደት ነው። ስለዚህ እግዚአብሔርን በምናመልከው ሰዓት ላይ በስግደት ያ አንደኛው የክርስቲያኖች ህይወት ነው። አንደኛው የክርስቲያኖች ህይወት ነው። ስለዚህ ልክ ስግደትን ስርዓት ብቻ አድርጎ መውሰድና አለመስገድ ላይክ ምንም ችግር እንደሌለው ህይወት ያለው ነገር እንዳልሆነ አድርጎ ማቅረብ በራሱ ምን ያህል ከእግዚአብሔር እውነት እና እውቀት መራቃቸውንም የሚያሳየው ይሄ ነው። እና ሞር እነሱ ቢገቡ ማለት ነው እያነሳን መነጋገር እንችላለን። ይቆይ። ቃሎት ያሰማልን። በጣም አሪፍ ሀሳብ ነው። በተለይ ስግደት ላይ ካላቸው አመለካከት የእኛን ሲቃወሙ ራሱ የመጽሐፉንም ሀሳብ ነው የስግደትን ሀሳብ እንደማይቀበሉ ማሳያ ነው። እና በጣም ቆንጆ እይታ ነው። በሱ በኩል እንደውም አላየሁትም የስግደቷን እንደውም እንትን አላልኳትም ነበር። እና አሪፍ፣ በጣም አሪፍ ስግደቱን ተራ ስርዓት አድርገው ለእነሱ ህይወት ይሄ እንትን ነው። እኔ የፕሮቴስታንት ትምህርት ህልም ይመስለኛል። መመኘት፣ ማለም፣ ማይጨበጥ ማለት ነው። ምክንያቱም ካያችሁ ይህን ይገባልሃል፣ ይሄ ትሆናለህ፣ እንዲህ ትሆናለህ ነው ስብከቱ። እንደዛ ነው ሁሉ ነገሩ። እና ሰውን በታገኛለህ አታለው ያዙት ነው የሚመስለኝ። እንደዛም ነው ደግሞ የዘላለም ህይወት አለህ ይሉታል። እንዳለው የሚያረጋግጥለትን ወይም እንዲያገኝ የሚያደርገውን ነገር ግን ነስተውታል። ስጋና ደሙን ፍሬ ማፍራቱን የመሳሰሉትን ከሚስጥራቱ አርቀውት ሚስጥር ነስተውት ከጥምቀቱም ከስጋው ደሙ ማለት ነው አርቀውት ግን ህይወት ታገኛለህ ይሉታል። ህይወት የሚያስገኘውን ነገር ነስተውት ማለት ነው። ምን ማለት ነው? ለአንድ ህፃን የሚበላውን ነገር ከልክለው ትጠግባለህ እያሉ እንደመስበክ
እንዳይበላ ከልክለውት ምግቡን ግን ትጠግባለህ፣ ትበላለህ፣ ትጠግባለህ፣ ትበላለህ እንደማለት ነው። ትልቁ ነገር ማለት ነው። ከዛን ማቴሪያል ነገር ነው በቃ የነሱት ዋናው እንትናቸው እና አብዛኛው ሰው በተለይ ፔንቴኮስታል ውስጥ ያለ አብዛኛው በታገኛለህ እና ይሆንልሃል፣ ተሻግርሃል። እንደውም አንድ ፓስተር ሁሌ ስብከቱ ተሻግርሃል ነው አሉ እና ራሳቸው ፓስተሩ ናቸው ስለሌላው የሚያወሩት እና ህዝቡ ሁሉ ወንዝ ዳር ያለ እስኪመስለኝ ድረስ አሉ። ሁሌ ተሻግርሃል ሰምተዋል። ኧረ አልሰማሁትም። ህዝቡ ሁሉ ወንዝ ዳር ነው እንዲህ ያለው አልኩኝ አሉ ራሳቸው። ይሄ ደስ ያለ አይተዋል። ተማሪዎቹ እንዳለ ለበዓል ሄደው እኔ ብቻ ነኝ ዶርም ውስጥ ያለሁት ምናምን ብሎ ፖስቶ ኮመንት ላይ ወንድሜ ባህር ዳር ከሆነ ያለኸው ባህሩ ዳር ምን ትሰራለህ? ወደ መሀል ግባ ገንዘብ ይልኩልኛል ብሎ አላ እንደዚያ ቪዲዮች አላየሁም። እንዳለ ጓደኞቼ ለበዓል ገንዘብ ተልኮላቸው እና ቤተሰቦቻቸው ጋር ሄደዋል። እኔ ብቻ ነኝ የቀሩት ዶርም ውስጥ ብቻ ምናምን ሲል ወንድሜ ጅማ ዩኒቨርሲቲ ከሆነ ያለው እኔ አዲስ አበባ ነኝ፣ አዲስ አበባ ከሆነ ደግሞ እኔ ጅማ ነኝ አለ። ስንቀጥለው ባህር ስትለኝ ያኛው እዚያ ላይ አንዴ እንደዚህ አይነት እንትን እኔ በጣም የእንትናስ ማን ነው የዳንሳ የመነጽሯ ታስታውሳታለህ? ምን ነበር የሰው መነጽር ያነሳና ሁለት ሰው ሆነው ቁጭ ብለው ከዛ ሲቺ መነጽር ሞክረው ሲለው ይሄ ሙሴን ያሳየኛል። አዎ የብሉይ ኪዳን ነው እንካ ይሄን አድርገ ይላል። መነጽሩ ነው የብሉይ ኪዳን። ልክ መነጽሩን አድርገው ብሎ ሲያደርገው ሙሴን አሳየኝ ምናምን ሲለው አይ የብሉይ ኪዳን ነው እንካ ይሄኛው የአዲስ ኪዳን ነው ብሎ ሌላ መነጽር ይሰጠዋል። ስማ ቅድም በነገርኩ ማለት ነው እዛ ቪዲዮ ላይ ኮመንት ላይ ብትገባ ማለት ነው ትሞታለህ። ሚዛን ቴክኒክ አሁን ካለ ሚዛኑን ሽጥና በዘፈኑ ተዝናናበት፣ በቴፑ ተዝናና። አይ ኮሜንት እኮ በስመ አብ ኮሜንት ከባድ ነው። እናት ባንክ ካለ እናት በልጇ አጨክንም ስጡኝ በላቸው። ሰው እግዚአብሔር ተጨቃቅናል። ሰው ተጨቃቅናል። ተስፋ ነው የሚያስቆርጠው እኮ ቀደም ራሱ የሆነ እያየው ነበረ፣ ግን እሷ ከባድ ነች። እዚህ አትሆንም ትቅር በውስጥ እልክልሃለሁ። ከባድ ነው በጣም እና የፕሮቴስታንት እንትን እንደዛ ነው የምንላችሁ። በተስፋ የተሞላ ነው። ቅድም ያሳየ ነው። በዚሁ አጋጣሚ የሙሉ ወንጌል የማስተማሪያ አስተማሪዎቹ መምሪያ ነው እና የተለየ ጸጋና በረከት አያስገኝም ብለው ነው የሚያምኑት። ስጋውና ደሙን የኤምኬሲዎች ደግሞ መሰረተ ክርስቶሶች ደግሞ ምንድን ነው የሚሉት? ጸጋና በረከት እስቲ ቆይ እንትን እንዳልለው ኤምኬሲዎች ምን ይላሉ?